እንግዲህ ሐሳባችንን ስሜታችንንና ዛችን ያለውን ነገር ከምንገልጽበት ነገር መካከል አንዱ ስዕል ነው ስዕል እንግዲህ በደንብ አድርገን ስለነው ስንጨርስ ሐሳባችንን እዛ ጋር የምናይበት ነገር ነው በዛሬው መስተናዷችን እንግዲህ ወደ አንድ ወጣት ሰዓሊ ጋር ጎራ እንልና ምን ስራዎችን ይሰራልናል እንዴት ወደዚህ ገባ የሚለው ከሱ ጋር ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከኛ ጋር እንላለን መልካም ጊዜ ይሁንላችሁ ሰላም ማንንም እየሳልከ ነው እንግዲህ ይሄንን እንትን ያልኩት የሆነ አጋጣሚ ሸዋ በር ቃለ መግዛት ሄጄ የሆነች ወጣት እንስት ሎሚ ስሸጥ ነው እንትን ያልኳትና አጋጣሚ ያንን ሐሳብ ወደ ስዕል ለመቀየር የፈለኩት ነው እና ይዛ የሆነ ከለሯ ምናምን ነገር የሚገርም ነበር እሱን እያስቀመጥኩ እሱን እንግዲህ ወደ ወረቀት እየቀየርኩት ነው ደስ ይላል እንግዲህ ዛሬ አንተ ጋር ቆይታ እናደርገው እሺ ፍቃደኛ ስለሆንክ እናመሰግናለን እኔም በጣም ደስ ይለኛል አመሰግናለሁ እንተዋወቂያው እናንተ ተዋወቀናል ግን ለተመልካቾቻችን ራስን አስተዋውቀልን እሺ ሰዓሊ አብይ ወይም ቀራጺ አብይ ይባላል አብይ መስፍን ይባላል እዚሁ የሐረር ተወላጅ ነኝ እና ደግሞ በተለያዩ በስዕል ዘርፍ ላይ የምሰራና ወጣት ነኝ ሰዓሊ እናውቃለን ከዛ በፊት ግን ትውልድ እድገት ምን ይመስል ነበር ያው የአንድ ሰው መነሻ ያደገበት ነገር ነውና ወደ ስዕል ከመሄዳችን በፊት ትውልድ እድገት ምን ይመስላል እዚሁ ሐረር ተወልጄ ያደግኩት በተለያየ ዘርፍ የእንጨት ባለሙያ ነኝ የኤሌክትሪክ ባለሙያ ነኝ ግራጁዌት ያደረኩት በቱር ጋይድ ነው እና ብቻ ለዚህ አሁን ለደረስኩበት ነገር ቤተሰቤም ትልቅ አስተዋጽኦ አለው ማለትም በጣም ሰፖርት ያደርጉኝ ነበር እና እንደ ኖርማል እንደ ሐረር ወጣት ያው የሐረር ብዙ እንትን ብያለሁ ያ እንግዲህ ካወራልኝ ነገር አንፃር ስነሳ በጣም ቆንጆ የሚባሉ ሙያዎች አሉ እንግዲህ አሁን ቱሪስት ጋይድ ማስጎብኘት ማለት ከምንወዳቸው ሙያዎች መካከል አንዱ ነው ስዕልም ደግሞ ስሜታችንን የምንገልጽበት ነገር ነው እና የብዙ ሙያዎች ባለቤት ነው እንግዲህ አብይ መነሻ ያስፈልገዋልና ወደ ስዕል ሙያ እንዴት ገባ ሶስተኛ ክፍል እያለሁ በጣም ኢንተረስቱ ነበረኝ ማለትም በዛን ሰዓት እንትን በመለበት ሰዓት ላይ ፍቅሩ አደረብኝ አርት በቃ በአጠቃላይ ፍቅሩ አደረብኝና ከዛ ጀምሮ ይመስለኛል እና የዛን ሰዓት የነበረው ማስተማሪ ጥሩ አርግቶ እንትን አርግቶኛል ብቻ በአጠቃላይ በዛ የተነሳ ውስጥ የገባ አርት አሁን በአጠቃላይ ፉል ታይም ስቱዲዮ አርቲስት ሆኛለሁ ሙሉ ለሙሉ ሌላ ስራ ሳልሰራ ስዕል ላይ ብቻ ነው ያለሁት ማለት ይቻላል ወደዚህ እንዴት ይገባቻል በዚሁ ማመስገን ፈልገው የወጣት ማዕከሉን በአጠቃላይ ሰራተኞችን ዋናውንም ማመስገን ፈልጋለሁ እና የሆነ ሰዓት በፊት ሌላ ቤት ነበር የምሰራው እና ጓደኛዬ እንደዚህ እዚሁ እንትን ነበር ተሰጥቶት ነበር መጀመሪያ ሪኮመንድ አደረገኝ በቅርቡም ደግሞ ሐረርን ወክለን እስከ አዲስ አበባ ሄደን ነበር እና በአጠቃላይ ትልቅ ውድድር ነበር ባህልና ስፖርት ያዘጋጀው ትልቅ ውድድር ነበር በዛ አዎ ክልሉን ወክረን ነው የሄድነው እና የሚገርም ጥሩ ጊዜ ነበር ደስ የሚል ጊዜ ነበር በጣም ብዙ ኤክስፒሪየንስ ሼር አድርገናል ውጤቱም የሆነ እንትን ያለ ቢሆንም አሪፍ ነበር ብቻ ደስ የሚል ለመጀመሪያ ጊዜ ነበር የሄድከው በውድድሩ ከዚህ በፊትም ሄጃለሁ ግን ያው እንደ ሐረርን ኦኬ ሳይሆን በተለያዩ ፕሮግራሞች ላይ እንትላለ ተሳተፋለሁ እና ብቻ አሪፍ ነበር የሆነ ነገር ሰርተ
የምታሳይበት ቦታ ራሱ ላታገኝ ትችላለህ። ብዙ ጊዜ የምንቸገረው እንደዛ ነው። እንሰራለን ከዛም በኋላ ቤት ውስጥ ነው የምናስቀምጠው። ግን የሆነ ክልሉን ወክለህ ለራስህም ብለህ የሆነ ሀገር ስትሄድ እዚሁ ደግሞ ያለህበት ቦታ ላይ የማሳያ እድሎች ሲመጡ ጥሩ ነው ብዬ አስባለሁ። እሺ እንግዲህ አብይ አንድ ስዕልን ስንስል መጀመሪያ በአይምሯችን ውስጥ አስበነው ነው የምንስለውና አንዳንዴ እንትን የስዕሌ አይነት አለው። አሁን ለምሳሌ እንዲህ ፖርትሬቶች በምንሰራ ሰዓት የሰው በምንሰራ ሰዓት እሱን አስበሽ ትሰሪያለሽ። ግን አንዳንዴ ዝም ብለሽ ሸራ ላይ ሆነሽ ራሱ ቀለሞችን በምታደባልቂበት ሰዓት እንትን በምትይበት ሰዓት አንደኛ መጀመሪያ አስበሽበት ይሄን ነገር ነው የምሰራው ብለሽ ሲሆን አሁን ወይ ሐረርን ጀጎልን የሆነ ነገርን አስበሽ ሲሆን ያን ነገር ኮንሴፕት ወስደሽ ቀጥታ ትሰሪያለሽ። ግን አርት የሚያዝ የሚጨበጥ ነገር አይደለም። አንድ እስራስሽን ወረቀት ላይ ስታሳርፊ የሚመጣልሽ የተለያየ ነገር አለ። ብሩሽንም ቀለም አስነክተሽ ሸራ ላይ ስታደርጊ እና ምን ለማለት ፈልጌ ነው ራሴን አንድ እንትን ላይ አልገደብኩም። አንድ የሆነ የፖርትሬት ሰዓሊ ነኝ ወይ ላንድስኬፕ ሰዓሊ ነኝ ብዬ እንትን አለንም። ሁሉንም ነገር መሞከር ደስ ይለኛል እና ለዛም ስለሆነ ይመስለኛል ስራዎቼ ብዙ አይነት ነገር አላቸው፣ ብዙ ተች አላቸው እና እስካሁን የሆነ አንድ መሰረቴን አልያዝኩም። ማለትም ምን ለማለት ፈልጌ ነው አንዳንድ ሰዓሊዎች አሉ የአንድ የሆነ ኮንሴፕት አንድ ነገር አላቸው ያንንም ብቻ ይዘው የሚሄዱበት ማለት ነው። እኔ ግን ገና እንትና የራሴን እስካሁን አላገኘውም ይመስለኛል። አንድ እንትን አልያዝኩም ግን ሁሉንም አይነት ስራ እሰራለሁ። አንዳንድ ወጣቶች ወደ ሆነ ሙያ ለመሰማራት ፈልጉና ግን ሀሳብ ብቻ ሆኖ ይቀራሉ። መነሻ ምናምን የሚባል ነገር ያስፈልጋቸዋል ወይ መንገዱን የሚያሳያቸው ሰው ቤታቸው ቁጭ ብለው ችሎታው ሊኖራቸው ይችላል። ግን እንዳልኩ ነው ወጥተህ ማለት አንተ አሁን ቤት ሆነ በምትስልበት ሰዓት ላይ እና ደግሞ ወጥተህ እድሎቹን አግኝተህ ስትሰራ ይለያያልና አሁን ላይ ላሉ ወጣቶች እንደዚህ አይነት ሀሳብ ላላቸው ለወጣቶች የምለው ያው እኔም ወጣት ነኝ ገና ብዙ እንትን ይላል። ግን እንደ ትንሽ እኔ እንዳሳለፍኩት ላይ ባይዘይ በጣም ብዙ ስትራግል አድርጌያለሁ። ትንሽ እዚህ ጋርም ገና ነኝ ብዬ ነው የማስበው። ገና ብዙ መስራት አለብኝ፣ ገና ብዙ እሰራለሁ። ግን የምለው የሚወዱትን ነገር መስራት አለባቸው። ያው አሁን ጊዜ ኑሮም ከባድ ስለሆነ የምንፈልገውን ነገር ላንሰራ እንችላለን እና ዳት ሚንስ ደግሞ ቢያንስ በትንሽ ጊዜ በትንሽ ሰዓት ራሱ የሚወዱትን ነገር አንደኛ መስራት አለባቸው። ስቴፕ ባይ ስቴፕ ቀን በቀን ነገሮች አልተሟላልኝም ብለው ደግሞ እጃቸውን እንትን አጣጥፈው መቀመጥ የለባቸው። ቀለም ቢያጡ እስራስና ወረቀት አይጠፋም። በዛ መስራት አለባቸው። የተለያየ ስራ በስዕሉ ብቻ ሳይሆን በተለያየ ደረጃ ማለት ነው። ብቻ በአጠቃላይ ለወጣቶች የምለው ነገር ስሩ። ስቴፕ ባይ ስቴፕ ነገሮች ይቀየራሉ። ዛሬ እንትን ባይል ነገ የሆነ ነገር ይደርሳልና መስራት የመሰለ ነገር የለም። ነገሮችን ባይመቻቹ ራሱ ቢሰሩ ተመራጭ ነው። ብዙ ነገር ስትራግል አድርጌያለሁ እኔ ራሱ በጣም ብዙ ነገር እና ያን ነገር ግን ሳይገድበኝ ያው አንዳንዴ በስዕል ብቻ መኖር ይከብዳል። ባይዘው በጣም ይከብዳልና ይሄንንም ትያለሽ። ግን ደግሞ የምትወጂውን ነገር መስራትን የመሰለ ነገር ደግሞ የለም። ከምንም በላይ ሲናታ ባደማኒ ብር ስላላገኝ ሳይሆን የምትወጂውን ነገር ያን ነገር የሆነ ስራ ሰርቼ ማገኘው ሳቲስፋክሽን ከብር በላይ እና ለኔ ያ ይመስለኛል። እና እንትን ህልማችሁን ተከተሉ እላለሁ። የምትፈልጉትን ነገር ነገ እንትን ለማለት ተከተሉ ብዬ እመክራለሁ ለወጣቶች። ያው ስዕል ደስ የሚል ነገር ነው ያልከው። ያው እንግዲህ ዛሬ የተገኘ ነው አርት ጋለሪ ውስጥ ነው። የተለያዩ ስዕሎችን ሰርተልናል። ዞር ዞር እያለንም የምናይ ነው የሚሆነውና ማህበረሰባችን ለስዕል ያለው አመለካከት ምንድነው? በአጠቃላይ ማህበረሰባችን ላይ ትንሽ ችግር አለ። በተለይ ሐረር ላይ ላይክ ለስዕል ያላቸው ኮንሴፕቱ ራሱ አይ ቲንክ አልገባቸው ማለት ይችላል።
ለምን እንዳልኩ ታውቂያለሽ? ወጣት እንግዲህ አሉ ወጣቶች ምናምን የማበረታታት እንትን ራሱ የላቸውም። በጣም ደግሞ ማለት ሁሉንም እያልኩኝ አይደለም። በጣም ደግሞ ስለ ስዕል ሰውን ለማበረታታት ደግሞ በጣም ብዙ ሰው አለ። እንትን እያልኩኝ ሳይሆን አርት ላይ ሀረር ትንሽ ይቀራታል። አዎ በጣም ይቀራታል። ምን ለማለት ፈልጌ ነው? አንደኛ ጋለሪ አሁን እንደዚህ ባናገኝ ኖሮ ሰርተን የምናስቀምጠው ቤታችን ነው። ወይ ድሬዳዋ ሄደን ወይ አዲስ አበባ ሄደን ነው ኤግዚቢሽን እንትን ምንድነው አርት ጋለሪ የምናዘጋጅበት ቦታ የለም። ሰውም ራሱ እንትን ብለሽ ራሱ ምናምን ይላል ማለት አርቱን ራሱ አይቶት ወይ ገብቶ ተመችቶት ምናምን ነገር ከዛ ፕራይሱን ስትነግሪው በጣም በኮስት በጣም በወረደ ሂሳብ ነው እንደልሽ ለስዕል ምናምን ነገር ይላል። ፎቶ እንትን አላስብልም ይላል። እና አርትና ኒንጃ አንዳንዴ ይገርመኛል። በእጅ የተሰራ የተፈጠረን ነገር እንትን ብለው ሲያወርዱብሽ ያው ሞራልሽም እንትን አይላል፣ ግን ኖርማል ነው ያልፋል። ከዛ ውስጥ ደግሞ የሚያበረታታሽና ዋው የሚል ሰው ስታገኚ እንትን ይሏል፣ ያንን ይሸፍነዋልና ብቻ ደስ ይላል። እስቲ ደግሞ ዞር ዞር ብልና የሰራቸውን ስራዎች መነሻቸው ምንድናቸው፣ እንዴት ነው የሚሳሉት የሚለው ያው ስዕል የሳለ ሰው የአርት ሰው በደንብ የሚገልጸው እዛ ስዕሉ ላይ ነውና እሱን ደግሞ አስረዳን እስቲ። ችግር የለም እሺ አብይ፣ እንግዲህ ያው ስዕሎች ስሜታችንን የምንገልጽባቸው ናቸው ብለናል። የተለያዩ ስዕሎች አሉ። እንግዲህ ስዕሎቹን አንተ ታስረዳናለህ። ያው ሰዓሊው ነው በደንብ አድርገው። ዋናው ሀሳቡ በአጠቃላይ ይሄንን ስራ ምን አነሳሳይ መሰለሽ? ዓለም እውነት ሐሰት እንዳለው መጥፎ እና ጥሩ እንዳለው ያንን ለመሳል ፈልጌ ነው። እና ዓለማችን ላይ ተገላቢጦሽ ነው ነገሮች። የሆነ ነገር ስትይ ወይ የሆነ ነገር አለ እና ሁለት አይነት ነገር ስለሆነ ያንን ለመሳል ፈልጌ ነው። ምን አለ መሰለሽ? ይሄንን በአጠቃላይ ላንድስኬፑን የተጠቀምኩት የሆነ ራቅ ያለ ህይወት የሆነ እንትን መረሻ እንደሌለው አይነት ነገር ነው ሐሳቡ። ይሄ ጥቁሩን ደግሞ እዚህ ጋር የተጠቀምኩት አንድ እንትን ነገር አለ። ምንድነው ሰው ልጅ የሆነ እንትን የሚሰማው ስሜት አለ፣ ወይ ያልጠገበው ወይ ያላገኘው ነገር አለ እና ዓለምም ጎዶሏችንን ማለት ነው። እና ያንን ለመግለጽ ፈልጌ ነው። እና እቺ ሰርክሏ ኳሷ ዓለምን አስቤ ነው የሰራዋት። that means ውስጧ እንደምታየው መስታወት ነች እና አንድ ዛፍ ነው ያለው። እቺ ሁለት አረገችው። that means የሆነ በመስታወት ስናይ እኮ ራሳችንን እናያለን። that means ሁለት እንትን ነው፣ ሁለት ገጽታ እና ያንን ለመግለጽ ያህል ነው የሰራዋት። እኔ እንደውም የመሰለኝ ዓለምን ለሁለት የከፈልካት ነበር። አያ አንተ ነህ ባለቤቱ ሲፈርደው ነው። አዎ። እና አንዳንዴ እንትን ነው ስዕል ራሱ እንደ ተመልካቹ ነው። አሁን እኔ እንደ ራሴ የሰራሁበት አንግል አለ፣ አንቺ የምትረጂው አለ፣ ሌላ ሰው የሚረዳው አለ። that means አርት ራሱን የቻለ የሆነ እንትን ስለሆነ ብቻ ያንን እንትን በማስመልከት ነው የሰራሁት። እና ከዚህ በላይ ያለው ደግሞ ጥሩ ነው። እዚህ ጋር ብርሃን እንደምታዩ ይሄ ዳርኩ ተዘቅዝቃለች፣ ዛፏ ባጠቂ ተዘቅዝቃለች፣ ያቺኛዋ ደግሞ ትክክለኛ እንትኗን ይዛለች። እና ጥሩነቱን ነው ከላይ የሚገልጸው፣ ብርሃንን ነው የሚገልጸው። ቢጫም የተጠቀምኩት የሆነ ጥቁር ዳርክ እንዳለ ተስፋም እንዳለ ያው ዓለም ሁለት አይነት ገጽታ አለው። ያንን ነገር ለመግለጽ ያህል ነው። ያው አንዳንዴ ብዙ ውስብስብ የሆነ ነገር አይመቸኝም እንዲህ እና የሆነ የሚታየው ነገር ቢያንስ አሁን ምንም ነገር ባልገልጽልሽ ራሱ አይተሽው እንትን እንዲልሽ ያን አይነት ነገር ነው። እቺኛ የሆነች ሴትን ነው ለመስራት የሆነ ሰዓት አየዋትና ኢትዮጵያዊ ነች በአጠቃላይ ግን እንትን ይሄ ሻሿ ምናምን አላለቀም ስራው
እንትን ነው ሻሽ ነገር ነውና የጉራጌ ሴቶች በብዛት የሚለብሱት ሻሽ አላ እንትን አባባ ባህላዊ እና ግን ጸጉሯ ግን እንትን ነው ቁጥርጥር ሆኖ በጣም ረጅም ነው እና ያ የተጠቀመችበት የከለሩ ይሄ ሲገባበት ሞር አፍሪካንና ኢትዮጵያዊነትን ጉራጌና አፍሪካን የሆነ አንድ አይነት የሚገልጽ ነገር የሚያመሳስላቸው ነገር እንዳለ አይነት ነው የሰራዋት ማለት ነው። እሺ አብይ እንግዲህ ስዕል በምንሰራበት ሰዓት ላይ ቀለሞች አሉ የተለያዩ ቀለሞች ተጠቀማችሁ አንተ ምን አይነት ቀለሞች ነው የምትጠቀመው ቀለሞቹን ስኬት ነው የምታገኛቸው በአጠቃላይ ቀለሞቹ እኔ የምጠቀማቸው ቀለሞች ከለርፉልም ናቸው የሆነ ከለርም አላቸው ግን እንደዛውም ደግሞ ዳርክ ነገርም አበዛለሁ ሁሌም ደስታ የለምና ማለት ነው እና ያ ነገር ስለሆነ አንዳንዴ በብዛት እንደምታየው ከለርፉል የሆነ ነገር ጥሩ ደስታ አርት ራሱ የሆነ ደስታ የሚሰጥ ነገር ነው አዎ ግን እንደዛውም ደግሞ ሀዘንስ የሆነ ማለት ሁላችንም እኮ ባክግራውንዳችን ላይ አንኖርምና ያ ነገርም ደስ ይለኛል ብቻ አንዳንዴ ስዕል ላይ ጥቁር ምናምን ነገር አይመከርም የሆነ ዳርክ የሆነ ነገር አይመከርም እኔ ግን እንትኖኝ ሳይሆን የተመጣጠነ ነገር ሲሆን ደስ ይላል ያው ለኔ የፈለኩት አንደኛ ነገር ያው ክልላችን ላይ የቀለሙ ሁኔታ ማለት የቀለሙ አክሰስ አለ ወይስ ከአዲስ አበባ አይ እሱ እንኳን በአጠቃላይ ከአዲስ አበባ ያመጣን አርት ቀለሞች ኤክስፔንሲቭ ናቸው እዚህ አናገኙም እዚህ ደግሞ እንደምታዩ ነው ገስተንም ሰርተንም የሆነ እንትን ስለሌለው ቀደም ከነገርኩሽ አላቀም ብዙ ስራዎችን ለዶኔት ነው ያደረኩት ለማለቴ ዝም ብሎ አቧራ ከሚጠጣ እንትን ስቶር ውስጥ ከሚቀመጥ ይሄ ነገር የሆነ ቢሆን ብዬ ለካንሰር ሴንተር ህይወትፋና ብዙ ስራዎችን እንትን አድርጌያለሁ ዶኔት አድርጌያለሁ ደስ ይላል ወደ እነዚህ ስራዎች ደግሞ እንጣ እነዚህ በእርሳስ የተሳሉ ናቸው አዎ በእስራስና በብዕር የሰሯቸው ናቸው ፖርትሬት ናቸው በብዛት ያ ማለት የሰው ፊት ገጽታ ነውና በአጠቃላይ የሰው ፊት ገጽታ መስራት ደስ ይለኛል ቢሃይንድ እዛ ሰው ፊት ላይ በጣም ብዙ የምትረጁ ነገር አለ አይቀርም እና ሁሉም አሁን እንደምታየው የሆነ ደስ ፈገግ ብላለች እዚህ ጋር ደግሞ በጣም ሁሌም ሳያቸው ሁሌም ከለርፉል የሆነ ኢትዮጵያዊን የሚገልጽ ነገር ነው ለብሰው ማያቸውና ለምን አልስላቸውም ብዬ ነው አዎ እና ያ ነገራቸው እንትን ሁሌም ከለርፉልነታቸው ፊታቸው ላይ እድሜያቸው ምናምን የሚገለጽ ነገር አለ እና ያን እናትና ልጅ ናቸው የሐመሯም እዚህ ጋር ቆንጆ አለች እና ከእንትን ይሄ ደግሞ ጉጉት የሚል መጽሐፍ ላይ ነው እንትኑን የወሰድኩት መጽሐፉ ደስ የሚል ነገር ስላለው ነው እንትን ያደረኩት እና እዚህ ጋር ቄሶችም አሉ እጅ ለእጅ ተያይዘን የሚል ነገር አለ እዚህ ጋር ስሜታችንን የሚገልጹ ናቸው የፈጣሪም እዚህ ጋር በሚስማር እንትን ማለቱን እግሩን ሃይላንዷም የሆነ ሰዓት ላይ ሃይላንድ ትልቅ ስራ ሰርቻለሁ ሜቢ ፎቶውን እንትን ታያለሽ እና ያንን መጀመሪያ ኮንሴፕቱን ሰራውትና ከዛ ወደ ግርግዳ ቀየርኩት ትልቅ ወደ 4 ሜትር በ4 ሜትር እና ባነር ነው የሚመስለው ራሱ ስዕሉን እንትን ተብሎ የተለያዩ ቀለሞች ተጠቅመዋል ይሄ ምንድነው ይሄ ባይ ዘ ዌይ በአጠቃላይ ይሄንን ርዕሱ ራሱ ዋን ማን ትራሽ አናደር ማን ትሬዠር ነው ያልኩት ማለትም የአንድ ሰው ቆሻሻ ለአንዱ ሀብቱ ነው ቀለሙን ራሱ የተጠቀምኩት ከጨው ጋር ደባልቄ ነው እና ያው ጨው ነው እና አንዳንዴ ምን አለ ውቅያኖስ አልፈልግም ብሎ የተፋውን ጨው ለኛ እንደ ወርቅ ነው የምንጠቀመው እና ውቅያኖስ አልፈልግም ብሎ ተፍቶት እዚህ ጋር ደግሞ ሰው እንደ ጨው ለኛ ሁሌ ዴይሊ የምንጠቀመው ነገር ጨው ነው that means ደግሞ ለኛ ወርቃችን ነው ማለት ነው እና ለዛ ነው ለአንድ ሰው ቆሻሻ ለአንዱ ሀብቱ ነው ያልኩት
ወደዚህኛው ስዕል እንምጣና ደግሞ እንግዲህ ይሄ እኔ እንደማየው እኔ እንደገባኝ አንተ ከማስረዳት በፊት ድሬዳዋ የባቡር ጣቢያ ይሄንን ስራ ምን አነሳሳኝ መሰለሽ? የሆነ ሰዓት ላይ ድሬዳዋ ነው ክዬ አዲስ አበባ ተወዳድሬ ነበር። ማለትም የሆነ ኤግዚቢሽን ነበር፣ ትልቅ ኤግዚቢሽን አዲስ አበባ ኮንቬንሽናል ሴንተር ላይ አሁን የተመረቀው ማለት ነው። እዛ ላይ ከያዝኳቸው ድሬዳዋን የሚገልጽ አንድ ስራ ነበረ። በጣም ብዙ ይዤ ነበር እንደ ድንገት እንትን ስላላን ይሄኛው የድሬዳዋን አመጣጥ ማለት እዚህ ጋር ሀዲዱ አለ ግን ደግሞ መንሰላልም ነው መንሰላል ነው እና ባቡሩ ኦሬዲ ከጅቡቲ በሚመጣበት ሰዓት ላይ ድሬዳዋን ልክ እንደ የባቡሩ መምጣት ድሬዳዋን አስፍቷታል፣ አበልጽጓታል ወይ ደግሞ ትልቅ አሳድጓታል። እና ምን ለማለት ፈልጌ ነው? ለዛም ነው አይ ቲንክ ከድሬዳዋ በኋላ ነው አይ ቲንክ 150 ዓመት ምናምን ነገር ሆኗታል። እና ባቡሩ ከመጣ በኋላ በጣም ብዙ ነገሯን ያደገው እንደምታየው በትሬን ስቴሽኑም አለ፣ ገበያ ማዕከሉም አለ። እና ምን ለማለት ፈልጌ ነው? ሁሉን ነገር ያያያዛት ድሬዳዋ እንደዚህ አሁን ልታንተን የቻለችበት ምክንያት አንደኛ ባቡሩ በጣም ቫልዩ አለው እና ሜቢ ካይሻቸው እንትን ሰፈሮቹ ምናምን በጥራት ምናምን የተሰሩ ናቸው። ኢቭን ኤሌክትሪክም የገባው በድሬዳዋ ነው እና ያንን ኮንሴፕት ነው በአጠቃላይ ታክሲዋን ፔጅዋን በዛን የገባችው። እና ምን ለማለት አንዳንዴ እንትን ዘመናዊነት ወይ ደግሞ የሆነ እድገት የመጣው ራሱ ከድሬዳዋ ነው ብዬ ነው ማስበው ማለት ነው። ለመላው ኢትዮጵያ በጣም ብዙ ነገር ነው እንትን ያደረገልን። ያው እንግዲህ ይሄንን ስዕል ሲታይ ድሬዳዋን የማያውቃት ሰው ወይ በስም የሚያውቃት ሰው ይገልጻታል ብዬ አስባለሁ። ምክንያቱም ከዚራ ሲባል ሁላችንም እናውቃለን፣ ዛፉን ፔጇም እንዳልከው ግመልም ደግሞ አለ፣ የተለያዩ አትክልቶች አሉ። ብዙ እንትን ጊዜ በአጠቃላይ አይ ቲንክ በሳምንት ባልሞላ ጊዜ ውስጥ ነው የጨረስኩት። አዎ የተሰጠን ጊዜ ትንሽ ስለነበረ በሳምንት ባልሞላ ጊዜ ውስጥ ነው እንትን ያልኩት የሰራሁት። ሌሎችም ስራ ስለነበሩ እና ብዙም ዲቴል ብዙ ሐሳብ ብዙ ስራ ነበረው፣ ግን እንዳጋጣሚ ሆኖ አላለቀም። ግን ብቻ አሪፍ ነው ለኔ ሐሳቡን ዋናው ሐሳቡን መግለጹ ስለሆነ ሐሳቤ ያን ይመስላል። በግራና በቀኝ የከዚራ ዛፎች እንደምታየው ምን ያህል እንትን እንዳረጋት ግን እዚህ ጋር አንድ ስዕል ሰርተህ ሲጨርስ ምን ይሰማል? የተለያዩ ስራዎችን ሰርተህ ሲጨርስ ማለት አላ ያን ነው የምልሽ። እኔ ከስዕል ለዛም ነው ወድጄው የምሰራው። ልጆኜም ራሱ ክላስ ስማር ምናምን ምን መሆን ትፈልጋለህ ሲባል ሰዓሊ ነበር የምለው እና ጨርሼ የሆነ ስራውን ጨርሼ ስዕል አያልቅም በአጠቃላይ ግን ጨርሼ ሳየው የሆነ የሚገርም ደስታ ነው የሚሰማኝ። የሚገርም ከምልሽ በላይ ሳቲስፋክሽኑ ራሱ በጣም ይለያልና ለኔ ያ ነው ደስ የሚለኝ ነገር። በጣም ብዙ ሰዓቴን ቁጭ ብዬ አየዋለሁ ምናምን አለቀ ብለሽ ስለማትዪው እንደገና የሆነ ነገር ጨምሪበታለሽ እና ከምንም በላይ ለኔ ደስታው ሰርቼ ስራዬን የሆነ ነገር ፈጥረሽ መፍጠር ማለት ነው። የሆነ ስዕል የሆነ ነገር ፈጥረሽ ሐሳብሽን ሸራ ላይ እንትን ብለሽ ሳየው ለኔ ቃላት የለኝም። ወጣቶች በአጠቃላይ ቅዳሜና እሑድ ፍሪ ሲሆኑ መተን እዚህ ማለትም መተው ክላስ እንሰጣለን፣ እናስተምራለን በነፃ ላይክ ለእንትን ማለት ነው። ግን አሁን ከቅዳሜ እስከ ምናምን ደግሞ በቅርቡ ክላስ መጀመራችንም አይቀርም። ማለትም አንዳንዴ ብዙ ነገር አለ፣ ቀለሞቹን ፔፐር እስራሱ እንትን ስለሆነ ውድ ስለሆነ ያው ትንሽዬ ለቀለም ለምን የሚሆን ነገር አስከፍለን ትንሽዬ ነገር እናስተምራለን ብለናል። ግን ቅዳሜና እሑድ ግን ቮለንተሪ በቃ በአጠቃላይ ወጣቶች መተው እንትን ማለት ይችላሉ፣ መማር ይችላሉ፣ ማወቅ ይችላሉ፣ መስራት ይችላሉ። ቅዳሜና እሑድ ምን ሰዓት ነው ትምህርቱን የምትሰጡት? ጠዋት ላይ ከ3 ሰዓት እስከ 5 ሰዓት ባለው ሰዓት ላይ መተው ማንኛውም ወጣት መጥቶ የሆነ ነገር ስኬች አድርግቶ መሄድ ይችላል፣ እንትን ማለት ይችላል። አሁን ለምሳሌ እንዳልከው የስዕል ትምህርቱን ትሰጣላችሁ መተው እንዲሰሩና ምናልባት መስፈርት አላችሁ መተው እዚህ እንዲማሩ?
አይ በአጠቃላይ መስፈርታችን እንዲህ ምንለው የለም የወጣት ስለሆነ ለወጣቱ ነው ያው እንደዚህም አሁን እንትን ምንለው ፍላጎት አሁን ሐረር ላይ በጣም ብዙ ገራሚ ሰዓሊዎች አሉ ማለት ግን ቤታቸው ነው የሆነ እንትን ወጥተው እንኳን እንትን የሚሉ የለም እንደዛውም ሆኖ ደግሞ በጣም ብዙ ፍላጎት ያላቸው አሉ እነሱ ደግሞ ራሳቸውን እንትን የሚሉበት ቦታ የለም ምናቀው ነገር ለማሳወቅ ማለት ነው የሆነች ነገር አርት ትንሽ የኮንሴፕት ነው የሚፈልገው አሁን አሉ የ3 ወር ኮርሶች ማለት እና አሁንም ያንን ነው መስጠት የምንፈልገው ግን ለኖርማል አሁን ለሰጣቸው ግን በነፃ ኖርማል መተውንት ማለት ይችላል ግን በአጠቃላይ ወጣትም ህፃንም ማወቅ የሚፈልግ በሙሉ አው ቅዳሜና እሁድ መተውንት ማለት ይችላል ከዛም አልፎ የሆነ ሰዓት ላይ ሞር ቀለም ቀበም ምናን የሚለው ነገር የ3 ወር ኮርስ ስላለን እሱም በቅርቡ መጀመራችን አይቀርም ነገሮችን እናስተካክል ብለን ነው ላውንች እናደርጋለን ሻብዬ እንግዲህ ስዕል ወደ ስዕል ስራው ገብተን መጀመሪያ የሳልካት ወደ ስራ ገብቼ አይ ቲንክ እንትን ነው ኮሚሽን ስራ ነው የሆነ ሰዓት ላይ ማለት ይሰራ ነበር ኖርማል እንትን ግን እንትንም እንድሰራ የሚያደርገኝ የሆነ ሰዓት ኦኬ በሸራ ላይ የሰራሁት ማለት ነው ዳት ሚንስ የሆነ እንትን ነው ኮንሴፕቱ አብስትራክት ነገር ነው እና እንትኗ ራሱ እንትን ነው የምትለው ሳርነስ ነው የምትለው ማለትም የሆነ ሀዘን ነው የምትለው እና ለምን ምናምን ሲያችን ነገር ሳልኳት የሆነ ሰዓት ላይ ረብሻ ነበር ኢትዮጵያ እንትንና የተለያየ ከለርፉል አርጊያት ግን መስመር አለ ተገድቧል እና ምን ለማለት ነው የተለያዩ ብሔሮች ምናምን የሆነ ፓርት ላይ ተገድቧል ሁለቱ ከሁለቱ ጦርነት እና እንደዛ ሆኖ ስዕሉ ላይ ደግሞ እንባ አለ ማአት የውሃ ድሮፖች አሉና እና ያንን ትልቅ ለኔ ትልቅ ሚኒንግ አለው የሰራውትም የሆነ የመጀመሪያ ጊዜም ስለሆነ ትልቅ እንትን አለ ለኔ ማለት ነው የኛው ክላስ ደግሞ እንደምታየው ላይክ እንደ ቢሮም ነው ግን ብዙ ጊዜ ስዕሎች ምናምን የምንሰራው እዚህ ክላስ ነው የተለያዩ ኦርደሮች ምናምን የስራ ስዕሎች እዚህ ነው የምንሰራው እዚህ እንግዲህ እንደማይል የተለያዩ ስዕሎች አሉ ወደፊት እንግዲህ ካቢይ ምን እንጠብቅ እንግዲህ አሁን ብዙ ሐሳብ አለ ከምንም በላይ ደግሞ አዲስ አበባ ድሬዳዋ ምናምን ብዙ ነገር አለና ብዙ አርት በደንብ ተሰርቶበታል አሁን ፕሮሰሱን ጀምረናል በአጠቃላይ ማህበር እንዲያረጉን ባህልና ቱሪዝም ገብተን እነሱም በጣም በደስታ እንትን ፕሮሰሱን ጀምረናል አንደኛ ማህበር እንሆናለን ሁለተኛ ነገር ላይ አሁን ሐሳባችን ሐረርን በስዕል በጣም ይገርም ሀገር ማድረግ ነው የሆነ መንገድ ላይ በመታያቸው የተለያዩ የሚገራርም ግርግዳዎች ላይ አሁን እንትን ብለናል የተለያዩ ስራዎችን አሁን በጣም ቡጭ ሀገር በተለያየ ግርግዳ ላይ የሚገራርም ስራ ነው እየተሰራ ያለው እና መሆንም አለበት የሆነ አንድ ጸጥ ያለ ግርግዳ ከሚሆን በስዕል ተሰርቶ እንደምታውቂው ሐረር የቱሪስት ሀገር ነች ስለዚህ የሚገራርም ነገር አሁን እኔ ራሱ አንድ ሁለቴ ቱር ጋይድ ነኝ እንዳልኩሽ ከጓደኞቼ ጋር እንትን አረጋለሁ እና ፈረንጆችን ይዘን ማለት ነው ሜቢ ጀጎል ውስጥ የተለያዩ ስዕሎች አሉ እና እነሱ ራሱ በጣም እንትን ይላቸዋል ለምን በደንብ አልተሰራም በደንብ ለምን አይሰራም ጀጎል ብቻ ለምን ያው ጀጎል ብቻ ነው የሆነ አንድ ሄሪቴጅ የሆነ ቦታ ነው ምናምን ብለን ነግራቸዋለን ግን ወደ ውጪ ደግሞ አሁን የተለያዩ ግርግዳዎች ባዶ ከሚሆኑ ለምን አይሰራበትም በባነር ከሚሆን ስዕል ቢሆን ሞር ተመራጭ ነው የሚል ነገር ሐሳብ ይነግሩናል ያው እንደ ድንገት ሆኖ እኔም ሳሊ ነኝ ስላችሁ ስለዚህ ሞር ስራ መስራት ይቻላል ሀገራችሁ በጣም ብዙ ቢሰራባት በጣም ብዙ ነገር መቀየር የሚቻልበት ሀገር ነው እና አሁን ሐሳባችን ከባህልና ቱሪዝም ጋር ወርተናል
ማህበር ያርጉንና እነሱም በዚሁ አጋጣሚ ባህልና ቱሪዝምንም እናመሰግናለን። ምንድነው ጋለሪ ለመስጠትም ማህበሩ እንትን ከሆነ በኋላ ፈቃደኛ ሆነዋል። ዳት ሚንስ ያ ጋለሪ ደግሞ ስራችንን ሰርተን እዚህ ስቱዲዮ ሰርተን እዛ ዲስፕሌይ የምናደርግበት ማለት ነው። እና ያ ነገርም አንድ እንትን ነው። ቢያንስ ስራ ሰርተን የምናሳይበት ቦታ ካለን ለኛ ትልቅ አድቫንቴጅ ነው። ለክልሉም ደግሞ እንደምታዩ በዚህ ሰዓት ላይ አርት በጣም ኤክስፔንሲቭ ነው፣ በጣም ውድ ነው። ዶላርም ነው የሚገባው ማለት ነው። እኛ በዶላር ብንሸጥ አሪፍ ነገር ብንሸጥ ለክልሉም እንትን ነው ማለት ነው። ብቻ በሐሳባችን ሀረር ላይ ትልቅ ስራ ለመስራት ሐሳብ አለን። በዚሁ አጋጣሚ ያው እና ለሚመለከተው ሁላ ደግሞ በዚሁ ሀረር ላይ ላለ በአጠቃላይ የተለያዩ ቦታ ላይ ላላችሁ ሰዎች ማሰራት ከፈለጋችሁ ከስር በምናስቀምጠው ስልክ ደውሉልን። ሁለተኛ ነገር ከፍ ላላችሁ ቦታ ላይ ብዙ ነገር ሀረር ላይ ብዙ ነገር መስራት እንችላለን። ፖቴንሻሉ አለን፣ መስራት እንችላለን። በብዙ ነገር መስራት እንችላለን። በሐሳብ ራሱ ባይዘው ኢንቴሪየርም ምናምን ነገር እሰራለሁ። ከጀርባ ላይ ያየው ነው። ኧረ ከዚህም አልፎ እንዲህ ኮፊ ሃውሶች ላይ እንትን ሙሉ ኮፊ ሃውሶች ወስደን የተለያዩ ስራዎችን እንሰራለን። ሙሉ ኢንቴሪየር ስዕሉን ማስገብተን ወንበሮች ምን አይነት ወንበር ይሆናል የሚለውን ነገር እና ብዙ ነገር እንሰራለን። እና ያንን ደግሞ ክልሉ ወይ ደግሞ የሆነ እንትን ያለ እዛ ቦታ ላይ ያለ ሰው እድሉን ቢሰጠን ብንሰራ ክልላችንን በሆነ በአርት ራሱ በእኛ በአርት ብዙ ነገር ቢደረግበት ብዬ ሐሳቤን እንትላለሁ ሰጣለሁ። እንግዲህ እናመሰግናለን። አንተ አርት ጋለሪ መጥተን ይህንን የመሰለ ፕሮግራም እንድንሰራ አንተ ፈቃደኛ ስለሆንክ ስዕሎችንን ለማሳየት ፈቃደኛ ስለሆንክ እጅግ አድርገን እናመሰግናለን። ለወጣቶቹ ብዙ ነገር ብዙ ትምህርትን እንዳልከው አንዳንድ ሰው መማር ፈልጎ የት ልማር የሚለው ነገር አለና እሱን ሁሉ ሀሳብ ትንሽ ቀርፋል ብዬ አስባለሁ። ቅዳሜ ነው የምታስተምሩት ክላስ ማለት ነው። እና ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። ወደፊት እንግዲህ ትልቅ ቦታ ላይ ደርሰን ተመልሰን እንገናኛለን። አርት ጋለሪያቸው ሰርቶ ብዬ አስባለሁ። አመሰግናለሁ። በጣም እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬው መሰናዷችን የተከታተላችሁትን ይመስል ነበረ። ወጣት አብይ እንግዲህ ወደ ስዕል ሙያው እንዴት ገብቶ አሁን ላለበት ደረጃ ላይ እንደደረሰ ለእናንተ ለወጣቶቹ ጥሩ ልምድና ተሞክሮ ይሆናል ብዬ ተስፋ አደርጋለሁ። አብይን እንግዲህ በትልቅ ቦታ ተመልሰን ተገናኝተን ወደ እናንተ የምናደርስላችሁ ነው የሚሆነው። በፕሮግራማችን እንደተደሰታችሁና ዘና እንዳላችሁ ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። ከቀሪ ሀረር ቴሌቪዥን መሰናዶች ጋር መልካም ጊዜ ይሁንላችሁ። የሳምንት ሰው ይበለን።